የመጨረሻ መልእክቴ ነው። አልመጣም ካሁን በኋላ አልፈልግሽም። የትኬት እንኳን ብትከፊልኝ አልመጣም። በቃ ተስፋ ቆርጫለሁ። አንቺንም ፈልግበት ካሁን በኋላ ስምሽን ማልጠራምም አንቺንም ፍለጋ አልመጣም። ኢንሻአላህ ልጆቼን አላህ ያለቀን ካደጉ ራሳቸው አባታችን ብሎ መተው ሊያገኙ ይችላሉ። እስከዛ እኔ ሌላ ልጅ ወልዳለሁ። በቃ ተስፋ ቆርጫለሁ። ዛሬ መጨረሻ ነው። ተስፋ የቆረጥኩት ከአንድ ሰው ብቻ አይደለም። ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምር አድርጋኛለች፣ ሰልችቶኛል። ያው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁሉ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እና የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። በባሌ የመጣውን በሰይድ የመጣውን እኔ እንደ ሱመያ አፌን ከፍቼ ባሌን አላስወስድም አንላቀቅም። በባሌ መጣ ባይኔ መጣ ስትል የነበረችው አያንቱ ምን ሊውጣት ይሆን? ሰይድ ያልተጠበቀ ውሳኔ ወስኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ በአዲስ ቪዲዮ ተመልሻለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ መሆን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም በአለም ዳርቻ ያላችሁ ሁሉ የኔ ተከታታዮች ፈጣሪ ከክፉ ነገር አብዝቶ ይጠብቃችሁ እያልኩ እንግዲህ ዛሬ ሰይድ የለቀቀውን ቪዲዮ አይታችሁ ከሆነ አንዳንዴም ይሄን ነገር ሰይድ ባያንቱ ላይ ባደረገው ይሄን ነገር የምንለውም ነበር። ምክንያቱም በሱመያ ላይ ያደረሰችውን በሷ ላይ ደርሶባት እንድታየው ከመፈለግ አንፃር ማለት ነው ጋይስ። ምክንያቱም ያው እንግዲህ ወደ ቤተሰቦቼ የሰይድን ውሳኔ ያያችሁት ካላችሁ አይታችሁታል። ነገር ግን መግቢያ ላይ እንዳሳየዋችሁ ጭራሽ በቃ ከሁለቱም ቆርጦልኛል። አዩንም አልፈልግም፣ ሱመያንም አልፈልግም። ሌላ ሴት አዘጋጅቻለሁ። ላገባ ነው፣ በቅርቡ ላገባ ነው። ሱመያንም ነው ያልኳት። አዩንም እንድተውልሽ ከሆነ የምትፈልጊው ልተውልሽ አልኳት። ብዙ አማራጭ ሰጠኋት። ሱመያ ግን ጭራሽ ካገር ጥላ ወጣችና እኔ ደግሞ ሚስት እንዳለው ሰው ሆኜ እየኖርኩ አይደለም። በቃ ልብሴን ራሱ ሰው ገዝቼ ነው ማሳጥበው። ምግብ ራሱ ውጭ ነው እምበላው። ግን ሰይድ በዚህ ልክ ባያንቱ እየተበደለ ነው። ጥሩ ነው እንደዛ የምትንከባከብ ሚስትህን አስከፍተህ ላንተም መሞከሩ ጥሩ ነው። ለመናገር እንደዚህ ካላየው አንድ ሰው እኮ የሰውን ጉዳት ሰው ካልሄደና ካልሞተ አይመሰገንም ይባላልና እንደዚህ እሷም እንግዲህ አስሬ ነው የምትኮበለለው ናገር ካልኳት ከምሰራውን ቪዲዮ አንፃር ቪዲዮ አይታ ተንስታ ቤተሰቦቿ ጋር ትሄዳለች ትኮበለላለችና ሚስት እንዳለው ሰው እየኖርኩ አይደለም፣ ምቾት ላይ አይደለሁም፣ ቪዲዮ ላይ እንደምታዩት አይደለም። እኔም አያንቱን መከርኳት ዘከርኳት፣ በውስጥም ምንም የምትሆነኝ አይደለችም፣ ጸባይዋ የሚስተካከል አይደለምና እሷንም ትቼ ሱመያም ምንም ከምንም ሳትቆጥረው የኔን እኔ ያልኩትን ነገር ከምንም ሳትቆጥረው ጭራሽ ካገር ወጥታ ሄዳለች። ስለዚህ ምንድነው ጋይስ እኔ ላገባ ነው እያለ ነው እንግዲህ ሰይድ ላገባ ነው በቅርቡ የሚመጣው እሁድ የቀለበት ፕሮግራሜ ነው፣ ሴቷንም አዘጋጅቻለሁ እያለ ነው። በመጀመሪያ ደረጃ እንደዚህ ዘሎ መግባቱ ትዳር ላይ እቃቃ ጨዋታ አይሆንም ወይ ማለቴ ትዳር ታስቦበት ሊሆን ይችላል። ከሱመያ ስለከፋ ሰይድ ከአዩም ስላልተመቸች እንደገና አሁን በቅርብ ያን ያክል ሰርግ ተደግሶ ተጋብታችሁ አሁን በቀደም ወዘሎ ሌላ ሴት ፈልጎ እንደዚህ በቅጽበት ሌላ ትዳር ላይ ደግሞ መግባት ሲሮጡ ይታጠቁ ሲሮጡ ይፈታል ይባል አባባል አለና እንደዛ አይሆንም ወይ ማለቴ በቃ ሱመያ መልስ አልመለሰችልኝም ብሎ በልህ እየሆነ ነው ህይወት ማለት ነው። ሰይድ ጋኔ ስመለከትና
ዘሎ መግባቱ ዘሎ መወሰኑ እንደዚህ ትዳር ላይ ጥሩ ነው ወይ ላንተ ነው እኔ ማለት የምፈልገው። እንደገና ደግሞ አዩን ካልፈለጋት ሰይድ በቃ በራሱ መንገድ አልፈልጋትም ብሎ መሸኘት ይችላል። አልተመቸኝም ብሎ ማለት ነው አይደል ጋይስ? ግን እሱ አዩን እንድፈታልሽ ነው ወይ የምትፈልጊው ብሎ ሱመያን ሲጠይቅ ሱመያ አዎ እሷን ፍታልኝና እኔ እመጣለሁ ትላለች እንዴ? አትልም። እውነት አትልም። ሱመያ በጣም አስተዋይ ሴት ናት። አንዴ ተመሰርቷል ትዳር መስርታችኋል፣ በቃ እሷ ነው አባርና እኔ ጋና እኔ ትላለች ብዬ አልጠብቅም። እና ምክንያቱም ሁሉን ነገር ልኩን ታውቃለች። ለሷ እንደማይመቻት ወስና እንደማይመቻት አቃ አዩ ካንተ ጋር ሆና እሷም ወዳንተ መጣ ለመኖር እንደማይመቻት አውቃ እንደማይሆን አውቃ እሷ የራሷን ውሳኔ ወስና ሄዳለች። ነገር ግን አሁን በቃ እኔ እንደዛ አይነት ሐሳብ አቅርቤላት ምንም አይነት ሐሳብ ሳሰጠኝ ጭራሽ ነገር ይማላለችው ጭራሽ ካገር ወጣች ነው እያለ ያለውና ምን ትላለች? እኔ አሁን አዩን ፍታና እመጣለሁ ትላለች ብዬ እኔ አልጠበቅኩም። አትልም። እና መፍታት ካለብህ ይሄ ራሱ ጥያቄ ላይ መስፈርት ላይ ራሱ መግባት የለበትም ነበር። ራስህ ማመቻቸት ትችል ነበር። የምሬን ኮር ካልተመቸቸው ለምን ለሱመያ መስፈርት ያስቀምጠዋል? ይሄን ነገር አዩን መፍታት አለመፍታት ለሱመያ ለምን ይሄን ነው የምትፈልጊው ብሎ ለምን እንደ መስፈርት ያስቀምጠዋል? ራሱ መጨረስ ይችል ነበር ጋይስ። ሳሆለላ እና ሱመያ አወፍታልኝ አትልም። እኔ እንደዛ እንደማትል ይሰማኛል። ምክንያቱም ሱመያ በጣም አስተዋይ ሴት ናት። የሷ ህይወት ቢበላሽም የሌላን ሰው ህይወት ለማበላሸት እንትን የምትል ሴት ናት ብዬ አላስብም ከማያት አንፃር። እና እንግዲህ ሰይድ ካላገባሁ እያለ ነው። እኔ እኮ ካለ ሴት መቆየት አይቻልም እንዴ ጋይስ? ትንሽ የተወሰነ እንኳን አሁን ምን በየትኛው መንገድ ተጠናንተው ነው እቺኛዋ ስቆጣታ ኩርፋ ቤተሰብ ጋር ትሄዳለች እና በቃ ብትገረፍም ቁጣም ብቆጣትም በቃ ጥላኝ ማትሄድ ቻይ የሆነች ሴት ነው ማግባት ፈልገው። ያችን ሴትም አዘጋጅቻለሁ ማለት እንደዚህ ቀላል ነው ጋይስ? ቀላል ነው? በየትኛው ቅጽበት ነው ሌላ ሴት ሊያዘጋጅ የቻለው? ለኔ ጥያቄ ነው። ትዳር ስለሆነ ዘሎ የሚገቡበት ዘሎ የሚወጡበት ልክ እንዳዩ ካዩ ጋር እንደመሰረታችሁት ማለት ነው። በፕራንክ ጀመራችሁት እስካሁን ድረስ ህይወታችሁ ሁሉ ፕራንክ ሆነና ቀረ። ያን መሰለ ህይወታችሁን አበላሻሻችሁት ማለት ነው። እና አሁንም ቢሆን ቆም ብሎ ማሰብ ያስፈልጋል ባይ ነኝ። ነገር ግን ጋይስ እኔ ሰይድ ቢያገባ እል ነበር፣ ሶስተኛ ቢያገባ። ምክንያቱም ጋይስ አያንቱ እንድታገኘው ሱመያ ላይ የደረሰውን አያንቱ እሷ ላይ ደርሰው እንድታየው ስለምፈልግ ማለት ነው። ትዝታለች በቃ ሱመያን እንደፈሪ ሱመያን አሸንፋ ሰይድን እንደያዘች ነገር ነው የምታወራው። ሶስተኛ ብታገባ እኔ እንደ ሱመያ ዝም ብዬ ማይህ እንዳይመስልህ አለቃትም ስትል ነበር፣ አይታችኋል። ዛሬም በተለቀቀ ቪዲዮ ላይ ጓደኛዋ እኔ ሰይድን አፈቅረዋለሁ ስትላ ጠፍጥፋ እንዴት እንደዚህ ትያለሽ? እኔ እንደዛችኛዋ ዝም ብዬ አፌን ከፍቼ ማይሽ መስሎሽ ነው ወይ በባሊ ላይ ስትመጪ እያለች በቃ ሱመያን እንደ ፈሪ እሷ አሸንፋ ሰይድን እንደያዘች አድርጋ ነው የምታወራው ሁሉ ጊዜና ሰይድ አምርሮ ይሄን ነገር ቢያደርገውና ያዩን ሪአክሽን ባይ እኔ ደስ ይለኛል። በቃ በሷ ላይ ያደረሰችውን እሷ ላይም ደርሶ በሱመያ ያደረሰችውን እሷም ላይ ደርሶ ማየት ሰው ካልደረሰበት አያውቅምና። እና ውድ ቤተሰቦቼ እንግዲህ ሰይድ ወስኛለሁ እያለ ነው። አልሙሂም እና ያለን ወደፊት አብረን ስለ ሱመያም ብዙ ነገር ብሏል። እንግዲህ ሱመያ ያው ብር ቸገረኝ የምትለውም ቸግሯት አይደለም። ዩቲዩብ አሪፍ እየታየላት ነው። በጣም ብዙ ይከፍላል። የሚያስደነግጥ ብር ነው የሚከፍለው። ብነግራችሁ ትደነግጣላችሁ እያለ ነበረ። ዩቲዩብ ቻናልም ትንንሽ ዩቲዩብ ቻናሎች እየከፈተች እያሳደገች እየሸጠች ነው። አልቸገራትም። ምናልባት ወደፊት ሊቸግራት ይችላል ምናምን እያለ እኔን ለማስጠላት ነው የልጆቹ እናት እንደዚህ ተቸግራ ብሎ ተመልካች ኦዲየንስ እኔን እንዲጠላኝ ነው እያለ ነበርና
እኔ ግን ስለ ሰይድ ሱመያ አንድም ነገር መጥፎ ነገር ስትል አይቻላል። እና ውድ ቤተሰቦቼ ሱመያ በሰይድ ዙሪያ አንድ ቀንም መጥፎ ነገር ተናግራ አታውቅም፣ እውነት ለመናገር ማለት ነው። እና ትላንትና በለቀቀችው ቪዲዮ ላይ እኔ ሳጣራ ስለ ሰይድ ሳጣራ ልጆቹን ነጥቄ የደም እንባ ነው ማስለቅሳት እንደዚህ ከሀገር ሀገር እንዳንከራተተችኝ ብሏልና ከሱ ራቂ አሉኝ ወይ ልጆቹን ስጭው አሉኝ ምናምን ባለችው ቪዲዮ ላይ እንኳ እኔ ሰይድ ለልጆቹ ሟች እንደሆነ አውቃለሁ፣ ግን አያንቱ ጋር ልጆቼ አያድጉም ነው ያለችውና ብዙ ጊዜ ስለ ሰይድ ጥሩነት ነው የምታወራው። ሱመያ ስለ ሰይድ መጥፎነት አውርታ አታውቅም። ግን እሱ ዛሬ እኔ ለማስወቀስ ነው ስትል እንትን ስላለኝ ነው። እና ታግኝ አትጣ፣ የልጆች እናት ናት፣ ስደተኛ እህታችን ናት፣ አትጣ፣ ሁልጊዜም ይኑራት። እና ይሄን ነው ማለት የምፈልገው። እንግዲህ ያየንቱን ሪያክሽን ለማየት እኔ ጓጉቻለሁ ጋይስ ማለት ነው። ሰምታችኋል ሰይድ ሲያገባ ምን አይነት ሪያክሽን ይኖራታል የሚለውን እና ውድ ቤተሰቦች እንግዲህ ዛሬ ዘግይቼ ነው ቪዲዮ መለቅላችሁ። ከመግሪብ በኋላ መልቀቅ ጀምሬ ነበር፣ ግን ያው ታውቃላችሁ ዛሬ ትምህርት የለም፣ ቦታ ወፍ የለም አልኳችሁ። ወፍ የት ቦታ ሆኜ ልቀርጸው? ልጆች አሉ፣ ሁሉም ቤት ናቸው። በቃ ቦታ አጣሁኝና ያው ከመሸ ይሄን ቪዲዮ ቀረጽኩኝ ማለት ነው። ዩቲዩብ ለመስራት ካሰባችሁ ቦታ ወሳኛው ነገር ነው። ቦታ መኝታ ክላስ ካላችሁ በእንቅልፍ ሰዓታችሁ ትሰራላችሁ። እኔ ግን ያው ሁሉም ነገር አንድ ጋር ከነሱ ጋር ስለሆነ ቦታ የለኝምና ቦታ ወሳኝ ነገር ነው። እውነት ለመናገር ቦታ ካላችሁ ለመስራት ዩቲዩብ ስታስቡ ቦታ ወሳኝ ነገር እንደሆነ፣ ጊዜና ቦታ አስፈላጊ እንደሆነ፣ መጀመሪያ ግን ቦታ እኔ የተቸገርኩት በቃ ጸጥታ ያለበት ቦታ። ያው ዩቲዩብ ታውቃላችሁ ጫጫታ ምናምን አይወድም። እና ይሄን ነው ማለት የፈለኩት ውድ ቤተሰቦቼ። ዘግይቼ ያው እንግዲህ በዚህ ሰዓት መለቅ ነበር፣ ግን አልሙሂም እንደዛ ነው ነገሩ። የዛሬ ቆይታችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ